አስሎብህ እንዳይሆን ዜማ የለችም ዜማ ሞታለች እያለው ነበረ። አረ አልሞተችም ዜማን አይቻታለሁ ብሎት ያው እስከምታልፍ ድረስ ይመስለኛል ትንሽ ካሸሸገው በኋላ የት አለች ታዲያ አሳየኛ እያለው ነበረ። የእውነት አግኝቻታለሁኝ አሁን እዛ ጋር ነበረች አለው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተመልካቾች በሙሉ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ከብዙ ጊዜ ቆይታ በኋላ መጥቻለሁ ማለት ነው። ቪዲዮም ላይ እየገባው አይደለም በጣም ቆየሁኝ። እንግዲህ ቻናሌን ላይክ እያደረጋችሁ እንደምታነቃቁልኝ ተስፋ አደርጋለሁ ማለት ነው። ዛሬ ይዤላችሁ የመጣሁት እንግዲህ በነዚህ ማይ ክፍል 44 ላይ በተለቀቀው ነው። 54 ማለት ነው ይቅርታ ማለት ነው። 54 ላይ በተለቀቀው ድራማ ነው ማለት ነው። ይሄ ድራማ እንግዲህ በጣም እጅግ የምንወደው በጣም ልብ አንጠልጣይ ድራማ ነው። ብዙዎቻችሁ እንደምትወዱት አውቃለሁ ማለት ነው። ምክንያቱም ዜማዬ በጣም ነበረ የምንወደው ነገር ግን ያው ሁሌ እየለቀቁ አይደለም። አንዴ ከለቀቁ በኋላ ከወር በኋላ እየለቀቁ ነው ማለት ነው። ድምጻችን ራሱ አልሰማ ብለዋሉ። በየኮመንቱ ደቂቃ ጨምሩልን እንዲሁም ደግሞ ቶሎ ልቀቁልንም ብንል ያው ተሰሚ ያጣ ነው። ተሰሚ ያተናል ማለት ነው። የሚሰማን ሀተናል። እና ያው ዜማዬ ከመጀመሪያው ተነስታችሁ ብታዩት በጣም ነበረ የምትወዱት ማለት ነው። አሁን ግን ያው እያዘገየቱም ስለሚለቁት ብዙም እንትን አላለም ማለት ነው። እየተረሳ ነው። እየተረሳ ባለበት ሰዓት ይለቁታል ማለት ነው። እንግዲህ ያው ዜማዬ የአቤኒ ፍቅረኛ ነበረች ማለት ነው። በስንት ውጣ ውረድ በኋላ ፍቅራቸውን ተገላልጸው ከዛ በኋላ እንግዲህ ያው ተገናኝተው ነበረ። ፍቅራቸውን በሚያጣጥሙበት ጊዜ ዜማዬ ታግታ እንደነበር ሁላችንም አይተናል። ዛሬ ላይ ግን በህይወት እንዳለች አቤኒ አያቅም። ዜማዬ ግን ሁሌም በአይን ቁራኛ ታየዋለች ማለት ነው። የናቲ ወንድም ለምንድን ነው ግልጹን ተናግራችሁ የማትፈቱት? ነገሩን ብትፈቱት ይሻላል። ሁሉንም ነገር ተነጋግራችሁ ብትፈቱት የሚሻል ይመስለኛል ብትለውም ቢላትም እሱ ግን በዚህ ነገር እኔ እሱን ማስገባት አልፈልግም ከእድል በስተጀርባ ያለው ሰው ማን እንደሆነ የሩቅ ይሁን የቅርብ ማን እንደሆነ ሳላቅ አቤኒን በዚህ መሀል አላስገባውም ብላ ነበረ። እኔ ግን ይመስለኛል ይህንን ነገር ያደረገው ያዳ ነው ወይ ብዬ ነው ማስበው። ምክንያቱም ከዚህ በፊት እስከ መጀመሪያ ጀምራችሁ እየተከታተላችሁ ልጆች ካላችሁ ያው ዜማዬ አንቺ ነሽ ለዚህ የዳረግሽን፣ እኔንም ለዚህ የዳረግሽኝ አንቺ ነሽ፣ አቤኔንም ደግሞ እንደዚህ የምታደርጊው በአንቺ ምክንያት ነው፣ ጓደኛዬም በአንቺ ምክንያት ሞቷልና ሁሉንም ነገር እያንዳንዱን ነገር መስዋዕት አስከፍልሻለሁ ብሎ ዛቻ አስቀምጦ ነበረ። አሁን ላይ ግን በቃ የቅርብ ይሁን የሩቅ ማንነቱን ሳላቅ አቤኔን በዚህ መሀል ላይ አላስገባውም እያለች ስታወራ በእኔ ጥርጣሬ ያዳ ይሁን እንዴ ብዬ ነው የተጠራጠርኩት። እና አላችኋለሁኝ ኖሃ እንግዲህ ወንድሟ በዚህ መካከል ላይ ያው ብር ገንዘብ ፈልጎ ሁሉንም ነገር እያወቀ ገንዘብ ከሰጠሽኝ እደብቅልሻለሁ ብሏት እድሏን እያወራት ነበረ። በስተመጨረሻም እንግዲህ ኖሃን ከዚህ መካከል ላይ ውጪ፣ እኔ የሆነ ነገር ባደርግሽ በመንገዴ ብትመጪ ወንድም እህትነትሽን ልረሳው እችላለሁ፣ ስለዚህ አይመለከትሽም፣ በእኔ ህይወት ውስጥ ውጪ ብሏት ነበረ አቤላ ማለት ነው። ከዛ በኋላ እንግዲህ መቼም ቢሆን ከህይወትህ አልወጣም፣ ምክንያቱም በቃ ወጣት ነህ፣ እንደዚህ አይነት ነገር ባታደርግ ጥሩ ነው፣ ይሄ ነገር ባይመጣ ምን ልታደርግ ነበረ ብላም ብትነግረውም ይሄ ነገር እንግዲህ የመጣው ለኔ ለመለወጥ ሊሆን ይችላልና ስለዚህ የሆነ ነገር ማድረግ አለብኝ፣ ወይም ደግሞ አንቺ 1 ሚሊዮን ብር ትሰጭኛለሽ ወይ ብሎ ነበረ ያቀረበላት። መቼም ከህይወትህ ይህንን ነገር እስካልተውከው ድረስ ካንተ ህይወት ውስጥ አልወጣም ብላ ነበረ ማለት ነው። እንግዲህ ያው
ኢዛና እንግዲህ እድሏን እንደሞተች ነው የሚያውቀው። ነገር ግን አላምንም፣ ሬሳዋን ካላየሁኝ አላምንም ብሎታል። የናቲን ወንድም ማለት ነው። እንዴት ነው ሬሳዋን ካላየ የምትለኝ? ፎቶ ላኩልክ አይደል እንዴ? ስለዚህ እንዴት ነው ሬሳዋን ካላየው የምትለኝ ብሎት ነበር። አዎ አላምንም፣ ወንድምህን ከፈለከው የእሷን ሬሳ አሳየኝ ብሎት ነበረ። ዜማዬ እንግዲህ ምን አዲስ ነገር አለ ስትለው የናቲን ወንድም ለመጠየቅ በመጣችበት እሱ እንግዲህ ኢዛና እኮ ሬሳ ካላየው አላምንም አለኝ። ምን ማድረግ እንዳለብኝ አላቅም። አንቺ ነሽ ይህን ሁሉ ባለፈው ሳትሞት እንደገደልካት አድርገህ እንደዚህ አድርጋት ብለሽኝ በዚህ ውስጥ የከተትሽኝ ብሎ በጣም ስሜተኛ ውስጥ ሆኖ ተናግሯት ነበረ። አሁን ስሜት ላይ ስላለክ በዚህ ስሜት ላይ ማውራት አልችልም፣ ስትረጋጋ ደውልልኝ ብላው ነበር የሄደችው። ያው ከትንሽ ደቂቃ በኋላ ተመልሳ መታ ምን አሰብክ ስትለው ይቅርታ እና እንደዛ ብላው ነበረ። በቃ ሬሳዋን እንደሞተች አድርጋ ትተውን። ምክንያቱም ትወና በቃ ለዚህ ነገር ላትሆን ነው እንዴት ትተውን፣ በቃ ከዛ በኋላ እንደሞተች አድርጋ አሳየው ብላ ነበረ። ከዛ በኋላ እንግዲህ እንደሞተች አድርጎ እንዴት ነው ያልሞተችን ሴት እሺ፣ ፎቶውንስ እሺ፣ እንዴት ነው ያልሞተችን ሰው በህይወት እያለች እንደሞተች አድርጌ ማስበው? ሊነቃ ይችላል እኮ ብላው ነበረ። ብዙም እንዳታሳየው እንደሞተች ትንሽ ካሳየኸው በኋላ ብዙም እዛ ቦታ ላይ እንዲቆይ አታደርገው ብላ መከረችው። ይህንን አድርግና ካልሆነልህ በራስ መንገድ ትሄዳለህ ካለችው ማለት ነው። ወደዛ ይዞ እየሄደ ነበረ። ኢዛና እንግዲህ ያውቃል ወይስ አያውቅም የሚለውን በቀጣይ ቪዲዮ በለቀቁልን ሰዓት የምናይ ይሆናል ማለት ነው። እንግዲህ የአዳም ያው እንዳያችሁት በጣም ተናዶ እየሄደ ነበረ። ምክንያቱም ዜማዬን ክፉ ነገር ሲያወራባት ወይም ደግሞ ከናቲ ጋር አብረው ሆኖ ይሆናሉ አንተ ሳታውቅ ምናምን ብሎ ክፉ ነገር እያወሩ እንደዚህ እየሆንክ ጥላ ሄዳ በህይወት እያለች እንደዚህ የሆነችው እንግዲህ ከናቲ ጋር ሌላ ነገር ጀምሮ ይሆናል ለማለት ቃላቱን ሲያመጣው ገና ቃላቱን ካፉ ከአንደበቱ ሳይወጣ ጎሮሮውን እንቅ አድርጎ ይዞት ነበረ ማለት ነው። እንዴ ሜዳ ላይ ለጣለችህና ጥላክ ለሄደች ሴት በህይወት እያለች እንዲህ ስትሰቃይ ትታክ ለሄደች ሴት እኔን አንገቴን ትይዘኛለክ ብሎ በጣም ስሜተኛ ሆኖ ከቤት ገንጥሎ ወጥቶ ነበረ። ከዛ በኋላ ኑሃን አግኝቶ እንዴ ይሄ ኑሃ አይደል እንዴ ያዳ አይደል እንዴ ምን ሆኖ ነው ብላ ስትጠይቀው እንግዲህ ከትንሽ ተረብሼ ነው አላት ማለት ነው። እሺ አብረን መሆን እንችላለን ስትለው አዎ ችግር የለውም አለችውና አብረው እየተዝናኑ እንዲውሉ ፈቀደችለት ማለት ነው። እንግዲህ በጣም የሚያሳዝነውና ልብ የሚነካው አቤኒ ቤት ውስጥ ኩርምት ብሎ ቁጭ ብሎ ነበረ ማለት ነው። የኑሃ ወንድም ደግሞ እድልን በጣም በአሰቃቂ ሁኔታ እያስፈራራትና እንዲሁም ዛቻ እንደው በቃ ፖሊስ አስይዝሻለሁ፣ ለሁሉም እነግርብሻለሁ እያላት ዛቻ የሚጨምርባትን የኑሃ ወንድም አቤላ ምን እንደምታደርገው አላቅም። እስቲ ነገውኑ በዛ ሰዓት ተገናኝተን ብሩን እንድሰጭኝ ብሏታል። እሷ ከየት አምጥታ ነው ይሄን ሁሉ ብር የምትሰጠው ማለት ነው? በዛ ላይ ኢዛናና እድል አብረው የሉም ማለት ነው። ይህንንም ስራ የጀመሩት አብረው ነው። መጨረሻው ምን ይሁን የሚለውን አብረን የምንከታተል ይሆናል ማለት ነው። እኔ እንግዲህ እንዳያችሁት ቪዲዮ በጣም ነው ደስ የሚለኝ፣ ግን ደግሞ ያው እነሱ ቶሎ አይለቁም። በለቀቁም ሰዓት የቲክቶክ ቪዲዮ 17 እና እንዲሁም 15 ደቂቃ እየለቀቁ አስቸግረውናል። ቶሎ ከለቀቁ እንግዲህ በቪዲዮቸው እንመጣለን ማለት ነው። ሁላችሁም ላይክም ሼርም ሰብስክራይብም እያደረጋችሁ አበረታቱኝ ማለት ነው። ዛሬ ላይ እንግዲህ በነዜማዬ ጉዳይ ነው የመጣሁላችሁ። ኢንሻአላህ ሌላ ጊዜ ደግሞ በተሻለ ቪዲዮ እንድመጣላችሁ ተስፋ አደርጋለሁ። ያው ትንሽ ቆይች ብያለሁኝ፣ ቪዲዮ እየሰራው አይደለም፣ አሁንም አልተመቸኝም። ግን ደግሞ ያው ግዴታ መልቀቅ ስላለብኝ ነው። ቻናሌ በጣም ሞቷል ማለት ነው። አክብራችሁኝ ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አርጌ አመሰግናለሁኝ። ቀጣይ እስቲ ምን እንደሚፈጠር እናያለን በለቀቁ ሰዓት። አቤልና ዜማዬ
አብረው ይሆናሉ ወይስ እንዲሁም ደግሞ ኢዛና እድል እንዳልሞተች ይነቃበታል ወይስ ሳይነቃበት ትሎ እንትን ይላል? እንዲሁም ደግሞ ማናት ዜማዬ የሆነ የማስተዋወቀ ሰው አለ ብለዋለች። ማንን እንደሆነ አብረን ይሆናል እናያለን ማለት ነው። ዜማዬ በጣም ምርር ብሏታል። የድሮዋ ዜማ ሞታለች፣ አሁን ላይ ያለችዋ ዜማ ሌላ ናት ብላ በጣም ነበረ እየፎከረች የነበረው። ግን ደግሞ ለአቤኒ ነግራው ሁሉንም ነገር አብረው ቢፋለሙት ወይም ደግሞ አብረው ሁሉንም ነገር ቢያደርጉት መልካም ነው ብዬ አስባለሁኝ። እንግዲህ አመሰግናለሁ። በጣም ነው ማመሰግናችሁ ቪዲዮዬን ለምትከታተሉኝ፣ ለምታዩኝ እንዲሁም ሰብስክራይብም ለምታረጉኝ ከልብ ከልብ ነው ማመሰግነው። እንግዲህ ሀገራችንን አላህ ሰላም ያድርግልን። እወዳችኋለሁኝ። ቪዲዮ ራሱ እንዴት እንደማወራ አላቅም። ያው ትንሽ ቆየት ስትሉ ይጠፋባችኋል ሁሉም ነገር ማለት ነው እና መልካም ቆይታ ባይ